ልብ በኃይል ይመታል፣ እጆች ይንቀጠቀጣሉ፣ አፍህ ይደርቃል። በሺዎች የሚቆጠሩ አይኖች አንተ ላይ አርፈዋል። በዛች ቅጽበት አእምሮህ ሙሉ በሙሉ ይቆማል። ይህ ስሜት ላንተ አዲስ አይደለም። በጥናት ከተረጋገጡት የሰዎች ፍርሃት መካከል ሰዎችን ከሞት በላይ የሚያስፈራቸው ትልቁ ነገር በሰው ፊት መናገር እንደሆነስ ታውቃላችሁ? የፍርሃት የእንቅስቃሴ ገደብህ የህልሞችህ እንቅፋትና የችሎታ ማነቆ ሆኖ ስንት እድሎችን አሳጥቶ ይሆን? ነገር ግን ታላላቅ መሪዎች፣ አነቃቂ ተናጋሪዎችና ስኬታማ ሰዎች ከተፈጥሮ ያገኙት ልዩ ኃይል ኖሯቸው አይደለም። እነሱ የተጠቀሙበት ሳይንስ ያረጋግጠውና የብዙዎችን ህይወት የለወጠ ሚስጥር ስላለ ነው። ሰላም፣ ይህ ማራኪ ህልም ነው። ማራኪ ንግግሮችን ከማራኪ ህልሞች ጋር እናቀርባለን። እናም ዛሬ የውስጥ ፍርሃትን ሰብረህ የራስ ማንነትህን የምትገነባበትንና በማንኛውም መድረክ ላይ እንደ ንጉሥ እንድትናገር የሚያስችልህን 8ቱን ዓለምን ያነጋገሩ የንግግር ፍርሃት ማጥፊያ መፍትሄዎችን ይዘንልህ መጥተናል። እስከ መጨረሻው አብረን ከተጓዝክ በኋላ በሰው ፊት የመናገር ፍርሃት ሳይሆን ትልቁ ጥንካሬ ይሆናል። ዝግጁ ከሆንክ ወደ መፍትሄዎቹ እናልፋለን። ከዚህ ቅጽበት ጀምሮ ፍርሃትን እንደ ጠላት ማየቱንም ታቆማለህ። ምክንያቱም ፍርሃትህ የአቅምህ ማነስ ምልክት ሳይሆን ገና ያልተገራ ታላቅ ኃይልህ ነው። ዓለምን ያነጋገሩት እነዚህ 8 መፍትሄዎች የተሰሩት ፍርሃትን ለማጥፋት ብቻ ሳይሆን ወደ ፍጹም በራስ መተማመን ለመቀየር ነው። በመጀመሪያ ደረጃ የምናገኘው የ3 ሰከንድ የእይታ ህግ ነው። 3 ሰከንድ አይ ኮንታክት ሩል። ፍርሃት የሚጀምረው ሙሉውን ህዝብ በአንድ ጊዜ እንደ አንድ ትልቅ አስፈሪ ማዕበል ሲታሰብ ነው። መፍትሄው ቀላል ነው። ህዝቡን አትይ፣ ግለሰቦችን ተመልከት። እያንዳንዱን ሐሳብ ስትናገር በአዳራሽ ውስጥ ያለውን አንድ ሰው ለ3 ሰከንድ ያክል ቀጥ ብለህ እየው። ከዛ ወደ ሌሎች ተሸጋገር። በዚህ ጊዜ አእምሮህ ከሺዎች ጋር ሳይሆን ከአንድ ሰው ጋር እየተነጋገረ እንደሆነ ስለሚያስብ ውጥረቱ ሙሉ በሙሉ ይበተናል። ሁለተኛ ጉዳይ ደግሞ የሰውነት አቋም ሳይኮሎጂ ነው። ወደ መድረክ ከመውጣት በፊት በነበሩት 2 ደቂቃዎች ውስጥ የምታሳየው የሰውነት እንቅስቃሴ ሙሉ የሆርሞን ስርዓትህን ይለውጠዋል። ትከሻን ዘርግተህ ደረትህን ነፍተህ እጆችን ወገብ ላይ አድርገህ መቆም ይጠበቅብሃል። ሳይንስ እንደሚያረጋግጠው ይህ አቋም የፍርሃት ሆርሞን መጠንን ይቀንሳል። የቆራጥነትና በራስ መተማመን ሆርሞንን ያመርታል። አእምሮ ሰውነትህንም ይከተላል። ሶስተኛው ዋና መፍትሄ ደግሞ የ90 ሰከንድ አየር የመያዝ ህግ ነው። ልብህ በኃይል ሲመታ አየር በደንብ አስበም። አእምሮ ደግሞ አደጋ አለ ብሎ ያስባል። ይበልጥ ፍርሃትን ይጨምራል። ይህንን ለማቆም 2 ጊዜ አየር በጥልቀት ሳብ አድርገህ ባፍህ በዝግታ አስወጣ። ይህንን ለ90 ሰከንድ ስታደርግ የልብ ምትህ በቅጽበት ይረጋጋል። አእምሮህ ሰላም ነው የሚል መልእክትም ይደርሰዋል። አራተኛው መፍትሄ ደግሞ የስህተት ህግን ማፍረስ ነው። አብዛኛው ሰው የሚፈራው ብሳሳትስ ብሎ በመጨነቅ ጉዳይ ነው። ነገር ግን እውነታው ይህ ነው። ተመልካችህ ፍጹም እንድትሆን አይጠብቅም። እንዲያውም ትናንሽ ስህተቶችህ የበለጠ ሰው ያደርጉሃል። ስትሳሳት አትደናገጥ፣ ፈገግ በልና ቀጥል። ተመልካቾችህ ለስህተት ሳይሆን ለጥንካሬ ነው የሚያጨበጭቡልህ። አምስተኛው መፍትሄ መድረኩን ቀድመህ ማቃጠል ይጠበቅብሃል። ፋሚሊያራይዝ ዘ ኢንቫይሮንመንት። አእምሯችን ባልጠበቀውና ባላወቀው ቦታ ላይ ሲቀመጥ ወይም ደግሞ ሲሆን ፍርሃት ያመነጫል። ስለዚህ ከመናገርህ ከሰዓታት በፊት መድረኩ ላይ ተመላለስ። ማይክሮፎኑን ጨብጠው፣ ወንበሮችን ተመልከት። ድምፅህ በአዳራሹ ሲያስተጋባ ስማ። መድረኩ እንግዳ ሳይሆን የእጅ ጓንት ሲሆን ፍርሃት ቦታ ያጣል። 6ኛው መፍትሄ የመክፈቻዋን 30 ሰከንድ በጽናት ያዛት፣ ወይንም ደግሞ ማስተር ዘ ፈርስት 30 ሰከንድስ። የፍርሃትህ 80% የሚከሰተው በመጀመሪያዎቹ 30 ሰከንዶች ውስጥ ነው። የመጀመሪያዎችን 2 አረፍተ ነገር በደንብ ደጋግመህ በጭንቅላት ያዛቸው። የመጀመሪያውን 30 ሰከንድ ያለምንም መፍራት ካለፍክ የተቀረው ንግግር እንደ ውቅያኖስ ውሃ እየፈሰሰ ይመጣል። 7ኛው ጉዳይ ደግሞ ትኩረትህን ከራስህ ወደ መልእክትህ አዙር። እንዴት እየታየው ይሆን? ድምፄ ደስ ይሆን ብለህ በራስ ላይ ስታተኩር ፍርሃት ይወለዳል። ትኩረትህን ሙሉ በሙሉ ወደ ተመልካችህ አዙር።
ዛሬ ይህንን መረጃ ሰጥቼ የሰው ህይወት እለውጣለሁ በል። የብርሃን ፕሮጀክተሩን ከራስ ላይ አንስተህ መልእክት ላይ ስታደርገው ፍርሃትህ በነፃነት ይተካል። ስምንተኛውና የመጨረሻው መፍትሄው ደግሞ ስኬትን በአእምሮህ ሳለው። ታላላቅ አትሌቶች ከመወዳደራቸው በፊት አሸንፈው ሲጨርሱ በምናባቸው ያያሉ። አንተም ከመናገር በፊት መድረኩ ላይ በራስ መተማመን ቆመህ ህዝቡ በደስታ ሲያጨበጭብልህ በአእምሮህ ደጋግመህ እየው። አእምሮአችን በእውነተኛና በምናባዊ ሁኔታዎች መካከል ያለው ልዩነት አይለይም። ቀድመህ ካሸነፍክ መድረክ ላይ ስትወጣ ማሸነፍ አይቀሬ ነው ይላል። አሁን ፍርሃትህ ቁልፍ አጥቷል። እነዚህ 8 መሳሪያዎች በእጅህ ናቸው። ከእንግዲህ ድምፅህን የምትደብቅበት ምንም አይነት ምክንያት የለም። ህልምህም ትልቅ ይሆናል። ስለዚህ ትልቅ ለመሆን የምታልመው ህልም እውን እንዲሆን ይህንን ጉዳይ ደጋግመህ አድርግ። ድምፅ ደግሞ የዓለም ይሆናል። ወዳጄ፣ ፍርሃት መጥፎ ነገር አይደለም። ፍርሃት ማለት አእምሮህ አዲስና ትልቅ ድል ሊቀዳጅ ሲል የሚሰማህ ጥሪ ነው። ታላቁ የግሪክ ፈላስፋ ሶቅራጥስ እንደተናገረው ያልተመረመረ ህይወት ዋጋ የለውም ይላል። ዛሬ የንግግር ፍርሃትን ስትመረምረውና ስትጋፈጠው የውስጥን ታላቅነት እየቀሰቀስክ እንደሆነ ተረዳ። ሮማዊ የፍልስፍና ንጉሥ ማርከስ አውሬሊየስ እንዳለው ከሆነ በአእምሮ ላይ ሙሉ ስልጣን አለህ፣ ከሱ ውጭ ባሉ ነገሮች ላይ ግን ምንም አይነት ስልጣን የለህም። ይህንን እውነታ ስታውቅ የማይበግር ጥንካሬ ታገኛለህ። ተመልካችህ ምን እንደሚያስብ መቆጣጠር አትችልም። መቆጣጠር የምትችለው የራስን ድምፅ፣ የራስን አቋምና የራስን አእምሮ ብቻ ነው። ፈላስፋው ኒቼ ደግሞ እንዲህ ይላል፣ የማይገድለኝ ነገር ሁሉ የበለጠ ያጠነክረኛል። ስለዚህ መድረኩ ሊገድልህ አይችልም። ይልቁንም ይቀርጽሃል፣ ያነጥርሃል፣ ወደ ተሻለ ማንነት ያሸጋግርሃል። አስታውስ፣ ዓለም የምትጠብቀው ፍጹም የሆነ ሰው አይደለም፣ እውነተኛ የሆነ ከልቡ የሚናገርና የታፈነ ድምፁን የለቀቀ ሰው እንጂ። ድምፅህን ለዓለም ሳታሰማ በዝምታ ማለፍ የለብህም። በመጨረሻም ይህ ማራኪ ህልምህን በጽናት አልመህ ድምፅህን በራስ መተማመን አሰማ ይላል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ የዚህ ታላቅ ጉዞ አካል ሁኑ። እስከሚቀጥለው ቪዲዮ በራስ መተማመናችሁ ይስፋ እንላለን። ቸርን ሰንብት።